መላው አንጀቶን በ10 ደቂቃ ውስጥ ለማጽዳት ይህንን አንድ ብርጭቆ ይጠጡ። ከመተኛቶ በፊት ያድርጉት። በአንጀት ውስጥ የቆየን ቆሻሻ ለማስወገድ ዛሬ ማታ ይህንን ይጠጡ። አንድ ብርጭቆ ብቻ በቂ ነው። የሆድ ድርቀት በአዋቂዎች ዘንድ በጣም የተለመደ የአንጀት ችግር መሆኑና በተለይም ከ40 ዓመት ዕድሜ በላይ እንደሚባባስ ያውቃሉ? የሚከብደው ነገር ደግሞ ብዙ ታላላቅ ሰዎች ይህንን ችግር በሚስጥር ይዘው መኖራቸው ነው። የሆድ መነፋት፣ የጋዝ መብዛትና ከምግብ በኋላ የክብደት ስሜት ይሰማቸዋል። በመጸዳጃ ቤት ውስጥ ተቀምጠው በጣም ይጨነቃሉ፣ ያምጣሉ። ሰገራቸው የደረቀ የጠነከረ ወይም በትንንሽ ቁርጥራጮች የሚወጣ ይሆናል። አንዳንዶች ደግሞ የድካም ስሜት፣ የሐሳብ መበታተን ወይም የምግብ ፍላጎት ማጣት ያጋጥማቸዋል። ነገር ግን አንጀታቸው በጣም በዝግታ እየተንቀሳቀሰ መሆኑን አይረዱም። አስፈሪው ክፍል ደግሞ ይኸው ነው። በየቀኑ መጸዳጃ ቤት ሊሄዱ ይችላሉ፣ ነገር ግን አንጀቶ ሙሉ በሙሉ አይጸዳም። በዚህ ምክንያት የቆየ ቆሻሻ ወደ ኋላ በመቅረት እየደረቀ ይሄዳል። በጊዜ ሂደት ይህ ሁኔታ ጫናን፣ ቁርጠትን፣ የአፍ ጠረን መበላሸትን፣ ኪንታሮትንና አልፎ ተርፎም ተቅማጥ የሚመስል ድንገተኛ ፈሳሽ ሊያስከትል ይችላል። በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች በዚህ ችግር ውስጥ ቢሆኑም ስለ ጉዳዩ በግልጽ አያወሩም። ነገር ግን የምስራች አለኝ። ሰውነቶ ትክክለኛውን ተፈጥሯዊ ድጋፍ ካገኘ ካሰቡት በላይ በፈጣኑ ወደ ጤናማ ሁኔታ ሊመለስ ይችላል። አሁን በሰውነቶ ውስጥ ምን እየተከናወነ እንዳለ ላሳያችሁ። ትልቁ አንጀቶ ልክ እንደ ውሃ ቆጣቢ ነው። ሰገራው ከሰውነት ከመውጣቱ በፊት ውሃውን መጦ ያስቀረዋል። ሰገራው በዝግታ በሚጓዝበት ጊዜ ሰውነቶ ከመጠን በላይ ውሃ ስለሚመጥ ሰገራው ይደርቃል፣ ይጠነክራል፣ እንዲሁም ይጣበቃል። በዚህ ምክንያት በቀላሉ አይወጣም። በተጨማሪም የታችኛው አንጀት በመለጠጥ መጸዳጃ መሄድ አለብኝ የሚለውን የሰውነት ምልክት ያዳክመዋል። ስለዚህ ጥቂት ሰገራ ሊወጣ ይችላል። ነገር ግን የቆየው ሰገራ ወደ ኋላ በመቅረት መከማቸቱን ይቀጥላል። ከ40 ዓመት በኋላ ይህ በብዛት የሚከሰተው ሰዎች ውሃ ስለማይጠጡ፣ ፋይበር ያላቸው ምግቦች ስለማይመገቡ፣ እንቅስቃሴ ስለሚያንስና የመጸዳጃ ፍላጎታቸውን ችላ ስለሚሉ ነው። ውጥረት፣ ስትረስና የእንቅልፍ እጥረትም የምግብ መፈጨትን ሊያዘገይ ይችላል። በርካታ የተለመዱ መድኃኒቶችም አንጀትን ሊያዘገዩ ይችላሉ። ለምሳሌ ጠንካራ የህመም ማስታገሻዎች፣ የብረት አይረን እንክብሎች፣ የአለርጂ መድኃኒቶችና አንዳንድ የስነ ልቦና ወይም የደም ግፊት መድኃኒቶች እንደ ታይሮይድ እጢ መዳከም ወይም ስኳር ያሉ የጤና እክሎችም ለዝግታው አስተዋጽኦ ያደርጋሉ። አደጋው ምቾት ማጣት ብቻ አይደለም። የሆድ መነፋት፣ ቁርጠት፣ የማያቋርጥ የሆድ ግፊትና የምግብ ፍላጎት ማጣት ሊከሰቱ ይችላሉ። በመጸዳጃ ቤት ውስጥ ማማጥ ለኪንታሮትና ለትንሽ አሳማሚ መሰንጠቆች ይዳርጋል። በከፋ ሁኔታ ሰገራው ደርቆ አንጀትን ሊዘጋው ይችላል። በዚህ ጊዜ ፈሳሽ በጠነከረው ሰገራ ዙሪያ ሾልኮ ስለሚወጣ ሆዶ ተነፍቶ ሳለ እንደ ተቅማጥ ሊመስል ይችላል። አሁን ወደ አስደሳቹ ክፍል እንምጣ። አብዛኛው ሰው እኔ አሁን ላካፍላችሁ ስላሰብኩት ቀላል የኩሽና ውህድ ሰምቶ አያውቅም። አዎ እነዚህ ግብዓቶች አሁን በቤታችሁ ውስጥ ይገኛሉ። ምን ያህል ኃይለኛ ሊሆኑ እንደሚችሉ ግን አታውቁም ነበር። በሆድ ድርቀት ወይም በሰነፍ አንጀት ተቸግረዋል ከሆነ አዎ ብለው አስተያየት ላይ ይጻፉልኝ። እናም እስከ መጨረሻው አብረውኝ ይቆዩ። ምክንያቱም ዛሬ ማታ የቆየን ቆሻሻ ለማለስለስና ለማስወገድ እንዲሁም የምግብ መፈጨት ስርዓቱን ለማነቃቃት የሚረዱ መጠጦችን እገልጽላችኋለሁ። አንደኛ፣ የኪዊና የተልባ አንጀት ማጽጃ። በምሽት ጣፋጭ ትኩስና ክሬም የመሰለ መጠጥ ጠጥተው ጠዋት ሲነቁ የሆድ ቅለትና የቀለለ የመጸዳጃ ቤት ቆይታን ያስቡ። ይህ መጠጥ በትክክል ለዚህ ተብሎ የተዘጋጀ ነው። የቆየ ቆሻሻን ለማለስለስ፣ ለማንቀሳቀስና ከጊዜ በኋላ ጤናማ የአንጀት ልምድን ለመገንባት አብረው የሚሰሩ 3 ኃይለኛ ግብዓቶች ድብልቅ ነው። ግብዓቶቹ 2 አረንጓዴ ኪዊዎች፣
1 የሾርባ ማንኪያ የተፈጨ ተልባና 3/4 ኩባያ እርጎ ወይም ኬፊር ናቸው። ኪዊ ለለስላሳ ፋይበርና ተፈጥሯዊ ኢንዛይሞችን ስለሚይዝ ሰገራው ለስላሳ እንዲሆን ያለምንም መጣበቅ እንዲንቀሳቀስ ይረዳዋል። ተልባ በአንጀት ውስጥ ለስላሳ ስፖንጅ ሆኖ ያገለግላል። ውሃን በሰገራ ውስጥ በመያዝ መጠኑን እንዲጨምርና ያለምንም መጫን ማማጥ እንዲወጣ ያደርጋል። እርጎ ወይም ኬፊር ደግሞ በአንጀት ውስጥ ጤናማ ባክቴሪያዎችን በመጨመር ምቹ የሆነ የአንጀት እንቅስቃሴ እንዲኖር ያደርጋል። አብዛኛው ሰው ለሆድ ድርቀት እንዲህ አይነቱን መጠጥ አያስብም። ይልቁንም ጠንካራ ማለስለሻዎችን፣ ሆድን የሚቆርጡ ሻዮችን ወይም ከልክ ያለፈ ተስፋ የሚሰጡ ዲቶክስ ምርቶችን ይጠቀማሉ። እውነታው ግን ሰውነቶ ቅጣት ሳይሆን ድጋፍ ነው የሚፈልገው። ለስላሳ ፋይበር፣ ውሃና ጥሩ ባክቴሪያዎች አንጀቶ የተፈጥሮ ስራውን እንዲሰራ፣ ቆሻሻን እንዲሰበስብና በትክክለኛው ፍጥነት እንዲያስወግድ ይረዱታል። አዘገጃጀት: 2 የተላጡ ኪዊዎች ከ3/4 ኩባያ እርጎ ወይም ኬፊር ጋር እስኪዋሃድ ድረስ ይፍጩት። 1 የሾርባ ማንኪያ የተፈጨ ተልባ ጨምረውበት በትንሹ ያዋህዱት። ከእራት በኋላ ከ1 ወይም ከ2 ሰዓት ቆይታ በኋላ ይጠጡት። ከዛም 1 ብርጭቆ ውሃ ያክሉበት። ብዙ ሰዎች በሚቀጥለው ቀን ጠዋት የሆድ መነፋትና የክብደት ስሜት መቀነስ እንዲሁም የተሟላ የመጸዳጃ ቤት ቆይታ እንዳላቸው ይናገራሉ። ለተከታታይ ሳምንታት ሲጠቀሙት ደግሞ የተረጋጋ አንጀት ይኖሩታል። በየቀኑ መጸዳጃ ቤት እየሄዱ ነገር ግን አንጀቶ ሙሉ በሙሉ የማይጸዳ ከሆነ አሁንም የሆድ ድርቀት አለቦት ማለት እንደሆነ ያውቃሉ። እንግዲያው እንዲህ አይነቱ ስሜት ካለቦት ዛሬ ማታ ይህንን መጠጥ ይሞክሩት። 2ኛ የደረቅ ፕሪምና ሲትረስ መጠጥ። በከባድ የሆድ መነፋት ስሜት ተኝተው የሚያውቁ ከሆነ ይህ የሞቀ መጠጥ እንደ አንጀት ማደሻ ሊያገለግል ይችላል። ይህ መጠጥ በተለይም ሰገራው ደርቆና ጠንክሮ ለሚቸገር ሰው በጣም አስተማማኝ መፍትሄ ነው። ግብአቶቹ የደረቅ ፕሪም ጭማቂ፣ የሞቀ ውሃና ግማሽ ሎሚ። ፕሪም በሆድ ድርቀት ሕክምና የታወቀው ያለ ምክንያት አይደለም። ጥናቶች እንደሚያሳዩት ፕሪም የሰገራ ድግግሞሽና ልስላሴን ለማሻሻል ይረዳሉ። እንዲያውም መጠነኛ የሆድ ድርቀት ላለባቸው ሰዎች በሚደረግ ክሊኒካዊ ሙከራ ከሳሌም የተሻለ ውጤት አሳይቷል። የፕሪሙን ጭማቂ ያለምንም ከፍተኛ የሆድ መረበሽ የሰገራ ቅርጽን እንደሚያስተካክል ተረጋግጧል። የሞቀ ውሃ ደግሞ ሰገራው እንዲለሰልስና እንዲንቀሳቀስ ይረዳል። ምክንያቱም ሰውነት በቂ ፈሳሽ ሲያገኝ ፋይበር ስራውን በተሻለ ሁኔታ ያከናውናል። ሎሚ ደግሞ መጠጡን ለመጠጣት እንዲያመች ከማድረጉም በላይ ትኩስ ጣዕሙ የምግብ መፈጨት ስርዓትን ቀስ ብሎ እንዲንቀሳቀስ ያደርጋል። እዚህ ጋር ትልቅ የተሳሳተ ግንዛቤ አለ። ብዙ ሰዎች መርዛማ ነገሮችን ለማስወገድ የግድ ጠንካራ የዲቶክስ ሻይ ወይም ማለስለሻ ያስፈልጋል ብለው ያስባሉ። እውነታው ግን መርዛማውን ነገሮች የማስወገዱን ስራ ጉበቶና ኩላሊቶ ይከውኑሎታል። ለሆድ ድርቀት የሚያስፈልገው ነገር ቢኖር ሰውነቶ ቆሻሻን በየጊዜው እንዲያስወግድ መርዳት ብቻ ነው። ሰገራ በአንጀት ውስጥ በጣም ሲዘገይ ሰውነት ከመጠን በላይ ውሃ ስለሚመጥበት ሰገራው ይደርቃል፣ እንዲሁም ይጠነክራል። ፕሪም ተፈጥሯዊ ሶርቢቶል ናም ፋይበር መሰል ውህዶች ስለሚይዝ ውሃ ወደ አንጀት እንዲስብ በማድረግ ሰገራው እንዲለሰልስና በቀላል እንዲንቀሳቀስ ያደርጋሉ። አዘገጃጀት: ግማሽ ኩባያ 120 ሚሊ ሊትር የፕሪም ጭማቂ ከግማሽ ኩባያ የሞቀ ውሃ ጋር ይቀላቅሉ። ግማሽ ሎሚ ጨምሩበት። ቀስ እያሉ ይጠጡት። በጣም የተመረጠው ጊዜ በምሽት ከእራት በኋላ ከ1 ወይም ከ2 ሰዓት ቆይታ በኋላ ነው። ከጠጡት በኋላ 1 ብርጭቆ ውሃ ይጠጡ። ይህም የማለስለስ ውጤቱን ያፋጥነዋል። ጠዋት ላይ የሆድ ግፊትና ማማጥ መቀነስ ያስተውላሉ። ሁልጊዜ የሚጠቀሙት ከሆነ ደግሞ ሰገራው ለስላሳ ሆኖ ይቀጥላል። በየቀኑ መጸዳጃ ቤት ቢሄዱም እንኳን አንጀቶ ሙሉ በሙሉ ካልጸዳ አሁንም የሆድ ድርቀት እንዳለቦት አይርሱ። ዛሬ ማታ የሚሞክሩት ከሆነ ፕሪም ብለው አስተያየቱ ላይ ይጻፉ። ማሳሰቢያ: የሆድ ድርቀቱ አዲስ ወይም በጣም ከባድ ከሆነ፣ በሰገራ ላይ ደም ካለ፣ ከፍተኛ ህመም፣ ትውከት፣ ትኩሳት ወይም ያለ ምክንያት የሰውነት ክብደት መቀነስ ካጋጠሞት የግድ
ሐኪም ዘንድ መሄድ አለቦት። ሶስተኛ የሳሌምና የማር የመኝታ ሰዓት ጄል ምሽት ላይ ሆዶ እንደተወጠረና ነገም ሌላ አስቸጋሪ የመጸዳጃ ቤት ቆይታ እንደሚኖሮት ተሰምቶት የሚያውቅ ከሆነ ይህንን መጠጥ ያስታውሱ። ይህ መጠጥ ቀላል፣ ለስላሳና በሳይንስ የተደገፈ ነው። ምክንያቱም ሰውነቶን አያስገድደውም። ይልቁንም አንጀቶ በተፈጥሯዊ መንገድ ቆሻሻን እንዲያስወግድ ይረዳል። ግብአቶቹ የሳሌም ሁክ፣ የሞቀ ውሃና ጥቂት ማር። ሳሌም ከውሃ ጋር ሲገናኝ ወደ ለስላሳ ጄልነት የሚቀየር የፋይበር አይነት ነው። ያ ጄል ውሃን በሰገራ ውስጥ እንዲቆይ ያደርጋል። ሰገራውን ያለሰልሳል፣ እንዲሁም በቀላሉ እንዲወጣ ያደርጋል። ለአውሮፓውያን አቆጣጠር በ2022 የወጣ አንድ ትልቅ ጥናት እንደሚያሳየው በቀን 10 ግራም ሳሌም መውሰድ የሰገራን ድግግሞሽ ሁኔታ በእጅጉ ያሻሽላል። ሰዎች የዲቶክስ መጠጥ በአንድ ጀንበር መርዛማ ነገሮችን ጠራርጎ እንደሚያወጣ ያስባሉ። በእውነቱ ግን መርዛማ ነገሮችን የማስወገዱን ሥራ ጉበቶና ኩላሊቶ ይከውኑሎታል። የዚህ መጠጥ ጥቅም ቆሻሻን ማንቀሳቀስ ነው። ይህም ሰገራው አንጀት ውስጥ ረጅም ጊዜ ቆይቶ እንዳይደርቅና ወደሚያሰቃይ ጠንካራ ቁርጥራጭ እንዳይቀየር ይረዳል። የሳሌም ጄል ነገሮች እርጥበት እንዲኖራቸው እንዲለሰልሱ ያደርጋል። ይህም ለዝግተኛ የሆድ ድርቀት ትክክለኛ መፍትሄ ነው። ማር ለምን አስፈለገ? ማር እዚህ ጋር ዋናው የሆድ ድርቀት ሕክምና አይደለም። ዋናው ስራው የሳሌም ቢሆንም ማር መጠጡን ለመጠጣት እንዲያመች ያደርጋል። ጥናቶች እንደሚያሳዩት በውስጡ ባለው የስኳር ሚዛን ምክንያት በአንዳንድ ሰዎች ላይ የማለስለስ ባህሪ ሊኖረው ይችላል። ይሁን እንጂ እኛ ማርን የምንጠቀመው ለጣዕምና ለምቾት እንጂ ለጠንካራ ማለስለሻነት አይደለም። አዘገጃጀት: አንድ የሻይ ማንኪያ ሳሌም ሁክ ከ300 እስከ 350 ሚሊ ሊትር አንድ ትልቅ ብርጭቆ የሞቀ ውሃ ጋር ይቀላቅሉት። አንድ የሻይ ማንኪያ ማር ይጨምሩበት። በፍጥነት ያዋሃዱትና ሳይወፍር ወዲያውኑ ይጠጡት። ከዛም አንድ ብርጭቆ ውሃ ይጠጡ። ይህ በጣም አስፈላጊ ነው። ሳሌም የግድ ከበቂ ፈሳሽ ጋር መወሰድ አለበት። ለመውሰድ የተመረጠው ጊዜ ከእራት በኋላ ከ1 ወይም ከ2 ሰዓት ቆይታ በኋላ ነው። እንዲሁም ሌሎች መድኃኒቶች የሚወስዱ ከሆነ ከሳሌም ጋር የ2 ሰዓት ልዩነት እንዲኖር ይመከራል። ብዙ ሰዎች ይህንን ሲጠቀሙ የሰገራ ልስላሴን፣ የማማጥ መቀነስንና ጠዋት ላይ የተሟላ የመጸዳጃ ቤት ቆይታ ያስተውላሉ። ሳሌም ያለበቂ ውሃ ከተወሰደ ፋይበሩ ጄል ለመስራት ውሃ ስለሚያስፈልገው የሆድ ድርቀት ሊያባብስ ይችላል። ማሳሰቢያ: የመዋጥ ችግር፣ ከፍተኛ የሆድ ህመም፣ ትውከት ወይም የአንጀት መዘጋት ጥርጣሬ ካሉት ሳሌምን አይጠቀሙ። እንዲሁም ያለ በቂ ውሃ በፍጹም አይውሰዱት። አራተኛ የሞቀ ወተት፣ እርድና ቅቤ። ምሽት ላይ የሆድ መነፋትና የክብደት ስሜት ካሉት ይህ መጠጥ አንጀቶ እንዲዝናናና ቆሻሻ እንዲለቅ ፈቃድ እንደ መስጠት ይቆጠራል። ወተት ለሚስማማቸው ሰዎች ይህ ውህድ ሰገራ እንዲለሰልስ፣ ጠዋት በቀላሉ እንዲጸዱ ይረዳል። ግብአቶቹ የሞቀ ወተት፣ እርድና ትንሽ የላም ቅቤ። ወተት ሙቀትና ፈሳሽ ስለሚሰጥ ሰገራው እንዳይደርቅ ይረዳል። ወተት ሆዶን የሚነፋው ከሆነ ላክቶስ ፍሪ ወተት መጠቀም ብልህነት ነው። እርድ የአንጀት ምቾትን ለመጠበቅ ይረዳል። ክሊኒካዊ ጥናቶች እንደሚያሳዩት በእርድ ውስጥ የሚገኘው ኩርኩሚን የአንጀት መቆጣትን ምልክቶችንና በአንዳንድ ሰዎች ላይ ደግሞ የሆድ ድርቀትን እንደሚያሻሽል ተረጋግጧል። ቅቤው መጠጡን ይበልጥ እንዲለሰልስ ከማድረጉም በላይ ሰውነት የእርድን ንጥረ ነገር እንዲመጥ ይረዳል። በእርድ ውስጥ ያሉ ውህዶች በስብ ውስጥ የሚማሙ በመሆናቸው ከቅቤ ጋር መወሰዳቸው ጥቅማቸውን ይጨምራል። እርድ ሁል ጊዜ ከስብ ጋር ተቀላቅሎ የሚወሰደው ለዚህ ነው። ምንም እንኳን በወተት በእርድና በቅቤ ውህድ ላይ የተደረጉ ቀጥተኛ ጥናቶች ውስን ቢሆኑም በአንድ ክሊኒካዊ ጥናት ላይ ቅቤ ከዘቢብ ጋር ተቀላቅሎ ሲሰጥ በታካሚዎች ላይ በጥቂት ቀናት ውስጥ የሆድ ድርቀት እንደቀነሰ ተረጋግጧል። ብዙ ሰዎች አንጀትን የሚያጸዳ መጠጥ እንደ ኬሚካል መርዞችን ጠርጎ ማውጣት አለበት ብሎ ያስባሉ። አይደለም። መርዞችን የማስወገዱን ሥራ ጉበቶና ኩላሊቶ ይወጡታል። ለሆድ ድርቀት
የሚያስፈልገው ነገር ቢኖር ቆሻሻውን በጊዜ እንዲወጣ መርዳት ብቻ ነው። ሰገራ አንጀት ውስጥ ሲዘገይ አንጀት ከመጠን በላይ ውሃ ስለሚመጥ ሰገራው ይደርቃል፣ እንዲሁም ይጠነክራል። የሞቁ ፈሳሾች፣ ጥቂት ስብና የሚያረጋጉ ቅመሞች አንጀቱ እንዲዝናኑና ሰገራው እንዲለሰልስ ይረዳሉ። አዘገጃጀት: 1 ኩባያ ወተት ያሙቁ፣ ግማሽ የሻይ ማንኪያ እርድና 1 የሾርባ ማንኪያ ቅቤ ይጨምሩበት። በደንብ ያዋህዱት። እርዱ በሰውነት ውስጥ እንዲመጥ ደግሞ ጥቂት ቁንዶ በርበሬ ይጨምሩበት። ከመተኛቶ ከ30 እስከ 60 ደቂቃ በፊት ይጠጡት። ከዛም ውሃ ይጠጡ። ይህንን ሲያደርጉ የሆድ መወጠር ስሜት ይቀንሳል። ጠዋትም በቀላሉ ይጸዳሉ። ሁል ጊዜ የሚጠቀሙት ከሆነ ደግሞ የሆድ መነፋትና ማማጥ ይቀንሳሉ። ማሳሰቢያ: የደም ማቅጠኛ መድኃኒት የሚወስዱ ወይም የሐሞት ከረጢት ችግር ያለባቸው ሰዎች እርድና ስብን አዘውትረው ከመጠቀማቸው በፊት ሐኪም አማክሩ። 5ኛ የፒልና የቺያ ሲድ ነገ ጠዋት ሲነቁ የሆድ ቅለትና ከአንጀት መዋጥ ነፃ መሆንን ያስቡ። የፒርሚንት መጠጥ ዓላማው ይሄ ነው። ይህ መጠጥ 3 ቀላል ግብዓቶችን ይዟል። ፒር፣ የቺያ ሲድና ሜንት። ፒር ፋይበርና እንደ ሶርቢቶል ያሉ ተፈጥሯዊ ስኳሮችን ስለሚይዝ ውሃ ወደ አንጀት እንዲስብ፣ ሰገራው እንዲለሰልስ ያደርጋል። የቺያ ሲድ ልክ እንደ ስፖንጅ ውሃን ይመጣል። ሲዘፈዝፉት ያብጣል፣ ወደ ጄልነት ይለወጣሉ። ይህም ሰገራው እርጥበት እንዲኖረውና በቀላሉ እንዲወጣ ይረዳል። ናና ሜንት አንጀትን የማረጋጋትና ለመጠጡ ትኩስ ጣዕም የመስጠት ባህሪ አለው። ሰውነቶ እንዲጸዳ የግድ መጠቃት ወይም በኃይል መገፋት የለበትም። የሚያስፈልገው ለስላሳ ድጋፍ ብቻ ነው። ሰገራ በአንጀት ውስጥ ሲቆይ ውሃ ተመጦ ይደርቃል። ይህ የፒርና የቺያ መጠጥ ተጨማሪ ውሃና ፋይበር ወደ አንጀቶ በማስገባት ይህንን ችግር ይፈተዋል። ሰገራ እንዲለሰልስና ማማጥ እንዲቀንስ ይረዳል። አዘገጃጀት: ግማሽ የበሰለ ፒር ይክተፉ፣ 2 ኩባያ ውሃ ይጨምሩበት። ከዛም ከ1 እስከ 2 የሻይ ማንኪያ የቺያ ሲድና ጥቂት የተፈጨ ትኩስ ናና ሜንት ቅጠሎች ይጨምሩ። በደንብ ያዋሃዱት። ከድነው ሌሊቱን ሙሉ ፍሪጅ ውስጥ ይተዉት። መቼ ይወሰዳል? ከመተኛቶ በፊት አዘጋጅተው ያሳድሩት። ጠዋት እንደተነሱ በባዶ ሆድ ይጠጡት። ሌሊቱን ሙሉ መዘፍዘፉ የቺያ ሲድ እንዲያብጥና የፒር ንጥረ ነገሮች ከውሃ ጋር እንዲዋሃድ ጊዜ ይሰጠዋል። ይህም አንጀቶ ጠዋት ላይ በቀላሉ እንዲጸዳ ያዘጋጀዋል። ይህንን መጠጥ ከጠጡ ከ12 እስከ 24 ሰዓት ባለው ጊዜ ውስጥ የሆድ መነፋት መቀነስ፣ የሰገራ መለስለስና በሆዶ ላይ የቀለለ ስሜት ያስተውላሉ። አዘውትረው ሲጠቀሙት ደግሞ የሆድ ድርቀት እየቀነሰ የአንጀት እንቅስቃሴው እየተስተካከለ ይሄዳል። ፒር በተፈጥሮ ሶርቢቶልና ፋይበር አጣምሮ ስለሚይዝ ለስላሳ የሰገራ ማለስለሻ ከሚሆኑ ፍሬዎች መካከል ቀዳሚው ነው። አሁን አንጀቶ እንዲነቃቃና እንዲቀል የሚረዱ 5 ለስላሳ መጠጦችን አውቀናል። 1ኛ የፒርና ናና ውሃ ሰውነትን ያድሳል። 2ኛ የፕሪምና ሲትረስ መጠጥ የቆየ ቆሻሻን ያለሰልሳል። 3ኛ የኪዊና የተልባ ድብልቅ ተፈጥሯዊ ፋይበር ይጨምራል። 4ኛ የሳይሌምና ማር ጄል ሰገራን በቀላሉ እንዲንቀሳቀስ ይረዳል። 5ኛ የሞቀ ወተት እርድና ቅቤ በምሽት ሆድን ያረጋጋል። ያንዳንዳቸው በተለያየ መንገድ ቢሰሩም መልእክታቸው ግን አንድ ነው። አንጀቶ ወደ ጤናማ ሁኔታው ሊመለስ ይችላል። ታጋሽ ይሁኑ። ጤናን ማግኘት በየቀኑ በሚወስዱት ትናንሽ እርምጃ እንጂ በአንድ ጀንበር በፍጹም የሚመጣ አይደለም። ይህ ቪዲዮ ግልጽነት ወይም ተስፋ ከሰጡት ላይክ ያድርጉት፣ ለሌሎች ያጋሩት። እንዲሁም የትኛውን መጠጥ መጀመሪያ እንደሚሞክሩት በኮሜንት ላይ ይንገሩን።